ሰላም የማንቸስተር ዩናይትድ ውድ ቤተሰቦቻችን፣ ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮች የሚነሱበት ቻናላችን ላይ ትገኛላችሁ። ዛሬም ከዩናይትድ ጋር የተያያዙ በርካታ ስፖርታዊ መረጃዎች እየተሰሙ ነው የሚገኙት። አንድ በአንድ በስፋት እንመለከታቸዋለን። አትሌቲክን ጨምሮ ትልልቅ የሚባሉ መገናኛ ብዙሃን ዛሬ ማንቸስተር ዩናይትድ ላይ ትኩረት ያደረጉ በርካታ ዘገባዎችን ሰርተዋል። ከነማን ጋር የተያያዙ ናቸው የሚለውን ጉዳይ እንመለከታለን። በዚህ ክረምት ያው የመሃል ሜዳውን ለማጠናከር ቅድሚያ እንደሚሰጥ መገለጹ ይታወቃል። የካሲሚሮ መልቀቅ፣ የቡሩኖ ወደፊት መውጣትና የኡጋርቴ ቆይታ ለመረጋገጥ የቡሩኖን የመሃል ሜዳ ይበልጥ ያሳስዋል። በዚህ ምክንያት 2 ወይም 3 አማካዮች ኦልድ ትራፎርድ ስታዲየም እንደሚደርሱ ይጠበቃል። በተጨማሪም ዩናይትድ የግራ መስመር ተጫዋች እንደተመለከተ እየተዘገበ ነው። እንዲሁም ከቤንጃሚን ሼሽኮ ጋር መፎካከር የሚችል አጥቂም ወደ ቡሩኖ ለማምጣት እየታሰበ ነው። ዩናይትድ ታዲያ በአሁኑ ሰዓት የአታላንታውን አማካይ ኤደርሰንን ለማስፈረም መቃረቡ ተዘግቧል። በሰበር ዜና ደግሞ የዌስትሃሙ ማቲያስ ፈርናንዴዝ ሌላኛው ማንቸስተር ዩናይትድ እያነጋገረው ያለው ተጫዋች መሆኑ ዛሬ አትሌቲክን ጨምሮ በበርካታ መገናኛ ብዙሃን እየተዘገበ ነው የሚገኘው። ከዛ በተጨማሪ ዩናይትድ የ22 ዓመቱን የበርንማውዝ ተጫዋች አሌክስ ስኮትንም ኢላማ ማድረጉ ተሰምቷል። የማይክል ካሪክ ቡድን በግራ መስመር ቦታ የኒውካስል ዩናይትዱን ሊዩስ ሃልን በአማራጭነት መያዙንም አትሌቲክስ ዘግቧልና እነዚህን ጉዳዮች በስፋት እናነሳለን። ከሙሳ ዲያቢ ጋር የተያያዘ አዳዲስ መረጃም ወጥቷል። እንደዚሁም ከሃይደን ሃክኔ ጋር የተያዙ መረጃዎችም ወጥቷልና አፕዴት የሆኑ ሰበር መረጃዎችን በስፋት እናጋራችኋለን። እናንተም ታዲያ ከየት አካባቢ ቻናላችንን እየተከታተላችሁ እንዳለ በኮሜንት አስፈሩልን። ከዛ በተጨማሪ ወደ ዩናይትድ ማን ቢመጣ ደስ ይላችኋል የምትመኙትን ተጫዋች በኮሜንት አስፈሩልን። ሌሎች ጉዳዮችንም በምናነሳቸው ሀሳቦች ላይ በኮሜንት ማንሳት ትችላላችሁ። ትናንትና የተሳተፉት ተከታታዮቻችንን ስምም ወደ በኋላ የማነሳ ይሆናል። ወደ መጀመሪያ ጉዳያችን እናምራና በሰበር እየተወራ ያለውን የማቲያስ ፈርናንዴዝን ጉዳይ እንመልከት። በሰበር ዜና አትሌቲክን ጨምሮ በበርካታ መገናኛ ብዙሃን እየተወራ ያለው የዛሬው የዩናይትድ ዜና ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ለማስፈረም ከዌስትሃም ጋር ድርድር መጀመሩን የሚያበስር ነው። ዩናይትድ የዘንድሮን የክረምት ዝውውር መስኮት ከቅርብ ዓመታት ወዲህ ባልታየ ጠንካራ አቋም ላይ ሆኖ መጀመሩ ይታወቃል። ክለቡ የቻምፒየንስ ሊግ ተሳትፎን ማረጋገጡን ተከትሎ በንድፈ ሐሳብ ደረጃ በዚህ ክረምት እስከ 300 ሚሊዮን ፓውንድ ገደማ ሊያወጣ እንደሚችል እየተነገረ ይገኛል። ይህ መጠን ተግባራዊ ከሆነ ክለቡ ቀደም ሲል አስመዝግቦት የነበረውን የ215 ሚሊዮን ፓውንድ የዝውውር ክብረ ወሰን በከፍተኛ ልዩነት የሚሰብር ይሆናል። ይሁን እንጂ ዩናይትድ እስካሁን በይፋ ያጠናቀቀው ዝውውር አለመኖሩ አዳዲስ ተጫዋቾችን ለማየት በጉጉት ለሚጠባበቁ ደጋፊዎቹ የተወሰነ ስጋት መፍጠሩ አልቀረም። አትሌቲክ ታዲያ ይዞት በወጣው መረጃ ማንቸስተር ዩናይትድ የዌስትሃሙን አማካይ ማቲያስ ፈርናንዴዝን የግዢ ዋጋና ሳምንታዊ ደሞዝ በተመለከተ የመጀመሪያ ደረጃ ውይይት ማድረጉ ተሰምቷል። ከዚህ ጋር ተያይዞም የቲያትር ኦፍ ድሪምስ ባልደረባ የሆነው ሾን ኮኖሊ እንደገለጸው ክለቡ እያካሄደ ባለው የዝውውር ሂደት ላይ ሙሉ እምነትና መተማመን እንዳለውና አሁን በደጋፊዎች ዘንድ እየታየ ያለው ስጋት አላስፈላጊ መሆኑን ጠቁሟል። ዩናይትድ ተጫዋቹን ዝም ብሎ ከመከታተል ባለፈ ወደ ኦልድ ትራፎርድ ለማምጣት አሁን ላይ በንቃት እየሰራ ይገኛል። በቴክኒክ ብቃቱና በጨዋታ እይታው የሚታወቀውና 5 ጫማ ከ10 ኢንች ቁመት ያለው ይህ የፖርቹጋል ኮከብ ራሱን ወደ ማንቸስተር ዩናይትድ ለመዘዋወር ፍላጎት እንዳለው ነው የተገለጸው። ለዩናይትድ ቅርበት ያላቸው መገናኛ ብዙሃን ባወጡት ዘገባ ዌስትሃም ዩናይትድ ባለፈው ዓመት ከሳውዛምፕተን በ38 ሚሊዮን ፓውንድ የገዛውን ፈርናንዴዝን አሁን ላይ እስከ 80 ሚሊዮን ፓውንድ እየጠየቀበት ይገኛል። በአንጻሩ ማንቸስተር ዩናይትድ የፖርቹጋላዊውን ዝውውር በ40 ሚሊዮን ፓውንድ አካባቢ ለማጠናቀቅ ተስፋ አድርጓል። ዌስትሃም ወደ ሻምፒዮንሺፕ መውረዱን ተከትሎ የገንዘብ ማሻሻያ ለማድረግ ከተጫዋቾች ሽያጭም እስከ 150 ሚሊዮን ፓውንድ ማሰባሰብ ይኖርበታል። በመሆኑም ፈላጊ ክለቦች ማንቸስተር ዩናይትድ፣ አርሰናልና ፓሪስ ጀርመን ያለ ምክንያት ከፍተኛ ገንዘብ ለማውጣት ካልወሰኑ በስተቀር ዌስትሃም የጠየቀውን ሙሉ 80 ሚሊዮን ፓውንድ የማግኘት እድሉ ጠባብ ነው። ታዲያ ዩናይትድ አሁን ላይ ያደረገ ያለው የዋጋ ድርድር የክለቡ ባለቤቶች ኢኒዮስም በዚህ ክረምት ተጫዋቹን በተመጣጣኝ ዋጋ ማምጣት እንደሚችሉ ያላቸውን ጉልህ እምነት የሚያሳይ ነው። በዚህ ምክንያት በቅርቡ በሰበር ለዩናይትድ በአስደሳች መልኩ ከሚጠናቀቁ ዝውውሮች መካከል የማቲያስ ፈርናንዴዝ ዝውውር አንዱ መሆኑ በይፋ ማረጋገጥ ይቻላል። ሌላው ዛሬ በሰበር በስፋት እየተወራ ያለው የቀድሞ የቼልሲ ኮከብ ሊዩስ ሃል ጉዳይ ነው። ማንቸስተር ዩናይትድ በክረምት የዝውውር መስኮት የኒውካስል ዩናይትዱን ተከላካይ ሊዩስ ሃልን ለማስፈረም ከፍተኛ ፍላጎት አሳይቷል። የክለቡ የዝውውር ዳይሬክተር ክሪስቶፈር ቪቨል ተጫዋቹን በቼልሲ ቆይታው በቅርበት የሚያውቀው መሆኑ ለዝውውሩ መሳካት ትልቅ እድል ሊሆን እንደሚችል ተገልጿል። ዩናይትድ በክረምቱ በርካታ አማካዮችን ለማስፈረም ስማቸው በስፋት ቢነሳም ስብስባቸውን በሌሎች ቦታዎችም ጭምር ለማጠናከር አቅደዋል። ዩናይትድ ታዲያ በጥር ወር ክለቡን ከተረከበው
እንደዘገበው ማይክል ካሪክ ጋር ባሳየው አስደናቂ መነሳሳት ወደ ዝውውር ገበያውን በዚሁ መንፈስ ገብቷል። ሆኖ በቀጣይ ዓመት በአውሮፓ የውድድር መድረክ ጠንካራ ተፎካካሪ ሆኖ ለመቅረብም ሰፊና ጥራት ያለው ስብስብ እየሰራ ይገኛል። ማይክል ካሪክ ቡድኑን ወደ ድል ጎዳና በመመለስ ረገድ አስደናቂ ስራ ቢሰራም ባለፈው የውድድር ዘመን የነበረው የአውሮፓ ውድድሮች እረፍት ለስኬቱ አግዟል። አሁን ግን በሳምንት 2 ጨዋታዎችን ለሚያደርገው ቡድን አዳዲስ ተጫዋቾችን ማምጣት የግድ ያስፈልጋል። ዘ አትሌቲክ ይዞት የወጣው መረጃ እንደሚያሳየው የ21 ዓመቱ የግራ መስመር ተከላካይ ሊዩስ ሃል የዩናይትድ ዋነኛ ኢላማ ሆኖ እጅግ በጣም ምርጥ ኤሊ ተብሎ የሚነገርለት ይህ ተጫዋች በክረምቱ ክለቡን የመቀየር እድሉ ከፍተኛ ሲሆን የዝውውር ዋጋውም ከ50 ሚሊዮን ፓውንድ በላይ ሊሆን እንደሚችል ተገምቷል። ኒውካስል ዩናይትዶች ተጫዋቹን በቀላሉ የመሸጥ ፍላጎት ባይኖራቸውም ቡድኑ ለአውሮፓ ውድድሮች ሳያልፍ መቅረቱን ተከትሎ የፋይናንስ ሚዛናቸውን ለመጠበቅ አንዳንድ ኮከቦቻቸውን ለመሸጥ ሊገደዱ ይችላሉ። በዩናይትድ በኩል ሉክሾ በ2025/26 የውድድር ዘመን ሁሉንም የፕሪሚየር ሊግ ጨዋታዎች በቋሚነት በመጀመር ከጉዳት ነጻ መሆኑን ቢያስመሰክርም በሚቀጥለው ወር እድሜው 31 ይሞላል። ይህም ክለቡ የረጅም ጊዜ ተተኪ እንዲፈልግ ማስገደዱ አይቀርም። በነገራችን ላይ ሌላኛው ታይረል ማሊያሲያ ነው። የኮንትራት ዘመኑ በመጠናቀቁ ክለቡን መልቀቁ የሚታወቅ ነው። ይህም በግራ ተከላካይ ስፍራ ላይ ክፍተት ይፈጥራል። ስለዚህ ሊዩስ ሃል በአሁኑ ወቅት በፕሪሚየር ሊጉ ራሱን ያረጋገጠ ተከላካይ ስለሆነ ገና 21 ዓመቱን በመሆኑ የመሻሻል ትልቅ አቅም አለው። ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮትም ተጫዋቹን ማስፈረም የሚችል ከሆነ ለማንቸስተር ዩናይትድ እጅግ ብልህና ጠቃሚ ዝውውር እንደሚሆን በርካታ መገናኛ ብዙሃን እየዘገቡበት ያለ ጉዳይ ነው። ሌላኛው ከኤደርሰንና ሌሎች ተጫዋቾች ጋር ያለውን ጉዳይ ደግሞ ስንመለከት ያው ዩናይትድ ከክረምት የዝውውር መስኮትም አስቀድሞ አሁን ላይ በዝውውሮች ጊዜ ማባከን አይፈልግም። እንደምንሰማው ክለቡ በና አሜሪካ አዘጋጅነት ከሚደረገው የዓለም ዋንጫ በፊት የአትላንታውን አማካይ ኤደርሰንን ዝውውር ለማጠናቀቅ መቃረቡ እየተዘገበ ነው። ይህ የ35 ሚሊዮን ፓውንድ ስምምነት አሁን ላይ የመጨረሻ ምዕራፍ ላይ እንደደረሰ ተዘግቧል። ሁለቱም ክለቦች ዝውውሩ እንዲሳካ ከፍተኛ ፍላጎት አላቸው። በዓለም ላይ ካሉ ጠንካራ ተከላካይ አማካዮች አንዱ ተብሎ የተገለጸው የተጫዋች በክለቡ የካሲሚሮ ተተኪ ሆኖ ይህ ዝውውር ማይክል ካሪክ በማንቸስተር ዩናይትድ በቋሚ አሰልጣኝነት ከተሾመ በኋላ የመጀመሪያ ፈራሚም ይሆናል። ይሁን እንጂ ክለቡን ወደ ቀድሞ ክብሩ ለመመለስ የክለቡ ባለቤት ኢኒዮስ በዚህ በክረም ተጨማሪ ተጫዋቾችን ማስፈረም ይኖርበታል። ዩናይትድ አስደናቂ ማገገም አሳይቶ የውድድር ዓመቱን በሶስተኛ ደረጃ ማጠናቀቁ ሁሉም የሚያውቀው ጉዳይ ነው። ኤደርሰን ለዩናይትድ አማካይ ክፍል ትልቅ ጥንካሬ እንደሚጨምር ባይጠረጠርም ካሪክ ግን ከብሩኖ ፈርናንዴዝ ጋር አብሮ መስራት የሚችልና ለኮቢ ማይኖ ጠንካራ ተፎካካሪ የሚሆን ተጫዋችም ይፈልጋል። ለዚህ ደግሞ ኤሊዮት አንደርሰን ተመራጭ እጩ ነው። ዩናይትድ ለዚህ ዝውውሩ ከ100 ሚሊዮን ፓውንድ በላይ ሂሳብ ለመክፈል ዝግጁ ቢሆንም ማንቸስተር ሲቲም በፉክክር ውስጥ በመኖሩ ዝውውሩ በቀላሉ የመሳካቱ ነገር አጠራጣሪ ነው። እንደ ኖርዘርን ኤኮ ዘገባ ከሆነ የዩናይትድ አይን በአንደርሰን ላይ ማረፉ ክለቡ የ25 ሚሊዮን ፓውንድ ዋጋ የወጣለትን የሚድልስቦሮን ተጫዋች ሄይደን ሃኪኔን ከመከታተል አላገደውም። ሚድልስቦሮ ወደ ፕሪሚየር ሊግ ማደግ ባለመቻሉ ተጫዋቹ በዚህ ክረምት ክለቡን እንዲለቅ ይፈቀድለታል። ምንም እንኳን ክሪስታል ፓላስና ቶተናም ተጫዋቹን ቢፈልጉትም ሃኪኔ ወደ ኦልድ ትራፎርድ መዛወርን እንደሚመርጥ ሲዘገብ ቆይቷል። ዛሬ የወጣው መረጃ ግን ከዚህ በተቃራኒ ይመስላል። ሃይደን ሃኪኔ ከማንቸስተር ዩናይትድ ይልቅ ወደ ኤቨርተን ማምራትን መርጧል የሚሉ ዘገባዎችም በነ ዴቪድ ኦርነስቴን ተጽፈው ተመልክተናል። ዩናይትዶች የሚድልስቦሮን አማካይ ሃይደን ሃኪኔን በክረምት የዝውውር መስኮት ወደ ኦልድ ትራፎርድ ለማምጣት ቅድም እንዳነሳ ነው ፍላጎት ቢኖራቸውም ተጫዋቹ ግን ወደ ኤቨርተን መዘዋወርን ይመርጣል ይላል ዘገባው። ኤቨርተን ይህንን ተጫዋች ለማስፈረም መክፈል የሚጠበቅበት የዝውውር ሂሳብም ይፋ ሆኗል። በቻምፒየንሺፕ አስደናቂ ብቃቱን ማሳየት የቻለው የ23 ዓመቱ አማካይ በሚድልስቦሮ ቤት ቁልፍ ተጫዋች መሆን ችሏል። በዘንድሮው ውድድር ዘመንም በቻምፒየንሺፑ 38 ጨዋታዎችን በማድረግ 5 ጎሎችን ከመረብ ሲያሳርፍ 8 ጎል ለሆኑ ኳሶች አመቻችቶ አቀብሏል። ሃኪኔ ቡድኑን ሚድልስቦሮን እስከ ቻምፒየንሺፕ እግር ኳስ ፍጻሜ ፕሌይኦፍ ፍጻሜ ድረስ ማድረስ ቢችልም ቦሮዎች ግን በወሳኙ ጨዋታ በሃል ሲቲ 1-0 መሸነፋቸውን ተከትሎ አማካዩ በሚቀጥለው የውድድር ዘመን በሪቨርሳይድ ስታዲየም የመቆየቱ ነገር አጠራጣሪ ነው። ዩናይትድና ቶተናም ሚድልስቦሮ ያለበትን ሁኔታ ተጠቅመው ሃኪኔም በክረምት የዝውውር መስኮት ለማስፈረም ከሚፈልጉ ክለቦች መካከል ግንባር ቀደሞቹ ነበሩ። ይሁን እንጂ ዘ አትሌቲክ ባወጣው ሪፖርት ታዋቂው ጋዜጠኛ ዴቪድ ኦርኔስቴን እንደገለጸውም የሃኪኔ ምርጫ ኤቨርተንን መቀላቀል ነው ብሏል። በዚህ ምክንያት ኤቨርተን እንግሊዛዊን አማካይ ለማስፈረም በቅድሚያ ተጠቃሽ መሆን ችሏል። ኦርኔስቴን አክሎም ቶተናምና ክሪስታል ፓላስም ተጫዋቹን አጥብቀው ከሚፈልጉት መካከል ናቸው። ዩናይትዶችም ሃኪኔን ቢወዱትም በዝውውር እቅዳቸው ዝቅተኛው መስመር ላይ ያስቀመጡት በመሆኑ በአሁኑ ሰዓት ወደ ኦልድ ትራፎርድ የማምራት ዕድል ሰፊ አይደለም ብሏል። የቲም ቾክ የዝውውር ጉዳዮች አዋቂ የሆነው ግሬሄም ቤሊ እንደዘገበው ሚድልስቦሮ ለሃይደን ሃኪኔ ዝውውር 25 ሚሊዮን ፓውንድ ብቻ ይፈልጋል ብሏል። ከምንጮች የተገኘው መረጃ እንደሚያሳየው ኖቲንጋም ፎረስትም የዚህ አማካይ ፈላጊ ነው። ፎረስት ሃኪኔን በማንቸስተር ዩናይትድና በማንቸስተር ሲቲ አይን ውስጥ ለገባው ኤሊዮት አንደርሰን ተስማሚ ምትክ አድርገውትም ይመለከቱታል የሚል መረጃ ወጥቷል። የ2025/26 የውድድር ዘመን የቻምፒየንሺፑ ምርጥ ተጫዋች ተብሎ የተመረጠው ሃኪኔን ለማስፈረም
ኤቨርተንና ቶተናም ያላቸው ፍላጎት አሁንም እንደቀጠለ በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ስለዚህ ማንቸስተር ዩናይትድ ለሃይደን ሃኪኔ ዝቅተኛ ግምት ወይንም ዝቅተኛ ፍላጎት በመኖሩ ምክንያት ነው ተጫዋቹ ወደ ኤቨርተን ፍላጎቱ ያደላው እንጂ ማይክል ካሪ ከፈለገው ከዚህ ቀደም አብሮ ስለሰራ በቀጥታ ወደ ኦልድ ትራፎርድ ማምጣት ለሱ ቀላል የሚሉ ዘገባዎች በስፋት እየወጡ ይገኛሉ። ነገር ግን ዩናይትድ ዋነኛ ትኩረቱ ይህ ተጫዋች ባለመሆኑ ምክንያት ነው አሁን ላይ ተጫዋቹ ከኤቨርተንና ቶተናም ጋር ስሙ በስፋት እየተነሳ የሚገኘው። ሌላኛው ዩናይትድ በዘንድሮ የክረምት የዝውውር መስኮት የአጥቂ መስመሩን ለማጠናከር ከያዛቸው ተጫዋቾች መካከል ከትናንት ጀምሮ አንድ ያልተጠበቀ አዲስ ስም በክለቡ የዝውውር ኢላማ ውስጥ ብቅ ብሏል። ክለቡ በአጥቂ ክፍል አዲስ የግራ መስመር ተጫዋች ለማስፈረም አቅዶ እየተንቀሳቀሰ ነው። የሚሆነው ማርከስ ራሽፎርድና ጄደን ሳንቾ ክለቡን በቋሚነት ለቀው ይሄዳሉ ተብሎ ስለሚጠበቅና ሌላኛው የክለቡ ኢላማ የነበረው ያን ዲያሞንዴ ደግሞ ዋጋው ከማንቸስተር ዩናይትድ አቅም በላይ በመሆኑ ነው ይላል መረጃው። ለፈረንሳይ ብሔራዊ ቡድን በርካታ ጨዋታዎችን በማድረግ የሚታወቀው የ26 ዓመቱ ሙሳ ዲያቢ በ2024 ከአስቶን ቪላ በ52 ሚሊዮን ፓውንድ ዝውውር ወደ ሳዑዲ አረቢያው አልኢታድ ማምራቱ ይታወሳል። በመካከለኛው ምስራቅ ጥሩ ቆይታ እያሳለፈ የሚገኘው ዲያቢ በአሁኑ ወቅት ወደ አውሮፓ ለመመለስ ባለው ፍላጎት የተነሳ የበርካታ የአውሮፓ ታላላቅ ክለቦችን ትኩረት ስቧል። ተጫዋቹን ወደ አውሮፓ ለመመለስ ፍላጎት ካሳዩ ክለቦች መካከል ደግሞ ማንቸስተር ዩናይትድ ባልተጠበቀ ሁኔታ አንደኛው ሆኗል። ዲያቢ በአሁኑ ወቅት በሳውዲ አረቢያ በሳምንት 385,000 ፓውንድ ከፍተኛ ደሞዝ ያገኛል። ሙሳ ዲያቢ ቀደም ሲል በቪላ በነበረው ቆይታ በሁሉም ውድድሮች በ54 ጨዋታ ላይ በመሳተፍ 10 ጎሎችን አስቆጥሮ 9 ለጎል የሚሆኑ ኳሶችን ማመቻቸት የቻለ በመሆኑ በፕሪሚየር ሊጉ ጥሩ ልምድ ያለው ተጫዋች ነው። በአልኢታድም በ71 ጨዋታ 11 ግቦችንና 31 ለጎል የሚሆኑ ኳሶችን በማመቻቸት ድንቅ ብቃቱን አሳይቷል እና ተጫዋቹ ወደ አውሮፓ እግር ኳስ ለመመለስ ያለው ፍላጎትና ዩናይትድ ደግሞ ከፈለገው በቀላሉ እንዴት ሊያገኘው ይችላል የሚለውን ስንመለከት አንደኛ ተጫዋቹ ወደ አውሮፓ ለመመለስ ፍላጎት አለው። አልኢታድ ደግሞ ተስማሚ ዋጋ ካገኘ ተጫዋቹን ይለቋል። ሌላኛው ኤሲ ሚላንና ኢንተር ሚላንም በነገራችን ላይ ተጫዋቹን ለማስፈረም ንቁ ፍላጎት ያሳዩ ክለቦች ናቸው። ኤሲ ሚላን ከተጫዋቹ ወኪሎች ጋር እንደውም ንግግር ጀምሯል እየተባለ ነው የሚገኘው። የዩናይትድ ፍላጎት እንደ ጣሊያን ክለቦች የገፋ ባይሆንም እውነተኛ ፍላጎት እንዳለውና የሌሎች ተጫዋቾች ዝውውር የማይሳካ ከሆነ ይህንን ሙሳ ዲያቢን ለማስፈረም ጥረት ሊያደርግ እንደሚችል እየተነገረ ነው የሚገኘው። ዲያቢ አሁንም በከፍተኛ ብቃት ላይ የሚገኝ ቢሆንም አስቶን ቪላ ከአንድ ዓመት ቆይታ በኋላ በቀላሉ የለቀቀው በገንዘብ ምክንያት ብቻ እንዳልሆነ ይነገራል እና ባልተጠበቀ ሁኔታ ከማንቸስተር ዩናይትድና ሙሳ ዲያቢ ጋር ያሉ የዝውውር ጉዳዮች ይህንን ይመስላሉ። ይህንን ዝውውር ግን በተመለከተ በተለይ የዩናይትድ ደጋፊዎች ምን ይሰማቸዋል? በተለይ በሳውዲ አረቢያ ያው የዚህ ተጫዋች ወቅታዊ ብቃት ምን ላይ እንዳለ ማወቅ አንችልም። ያው ስታቶችን ብቻ ካየን ጥሩ የሚባል ቁጥራዊ መረጃዎች አሉ ይህ ተጫዋችና ነገር ግን ለዩናይትድ የማጥቃት ክፍል በእርግጠኝነት አማራጭ ይሆናል ወይ የሚል ትልቅ ጥያቄ የሚነሳበት ተጫዋች ነው። በዚህ ምክንያት በርካቶች ብዙም እዚህ ተጫዋች ላይ ትኩረት እንዳላደረጉ እየተሰማ ነው የሚገኘው። ዩናይትድ ግን በፍላጎት ደረጃ እዚህ ተጫዋች ላይም ፍላጎት እንዳለው ከትላንት ጀምሮ እየተዘገበ ያለ ጉዳይ ነው። ማንቸስተር ዩናይትድን ወክለው በዓለም ዋንጫ የሚካፈሉ ኮከቦች ከፍተኛ ገንዘብ ለማንቸስተር ዩናይትድ ሊያስገኙ ነው የሚለውን መረጃ ደግሞ እናንሳ። በአሜሪካ ካናዳና ሜክሲኮ አስተናጋጅነት በሚቀጥለው ሳምንት የሚጀምረው የዓለም ዋንጫ በርካታ የማንቸስተር ዩናይትድ ተጫዋቾችን የሚያሳትፍ ሲሆን ክለቡም በዚህ ሳቢያ ከፍተኛ የገንዘብ ጥቅም ለማግኘት ተዘጋጅቷል። በዘንድሮ የክረምት ወቅት በሚደረገው በዚህ ታላቅ ውድድር ላይ ተጫዋቾቻቸውን ለሚያሰልፉ ክለቦች ፊፋ ካዘጋጀው የ263 ሚሊዮን ፓውንድ የክለቦች ጥቅማ ጥቅም ፈንድ ውስጥ ማንቸስተር ዩናይትድ ከፍተኛ ተጠቃሚ እንደሚሆን ታውቋል። ውድድሩ በሚቀጥለው ሳምንት የሚጀመር ሲሆን በርካታ የዩናይትድ ኮከቦች በየሀገራቸው ብሔራዊ ቡድን ተካተው በዓለም መድረክ ታሪክ ለመስራት ወደ ስፍራው ያመራሉ። ክለቡ ከተጫዋቾቹ ተሳትፎ በቀጥታ የገንዘብ ገቢ ያገኛል። ፊፋ ከ2 ዓመታት በፊት የክለቦችን የጥቅማ ጥቅም መርሃ ግብር የገንዘብ መጠን ያሳደገ ሲሆን ይህም የዓለም ዋንጫ ማጣሪያዎችን፣ የፕሌይኦፍ ጨዋታዎችንና ዋናውን የዓለም ዋንጫ ውድድር በሙሉ የሚያካትት ነው። በዚህ የፊፋ መርሃ ግብር መሰረት በውድድሩ ላይ ለሚሳተፍ ለእያንዳንዱ ተጫዋች ክለቦች በቀን ስሌት ክፍያ ይፈጸምላቸዋል። ተጫዋቾቹ ሜዳ ውስጥ ገብተው መጫወት አይጠበቅባቸውም። ክፍያው መቆጠር የሚጀምረው ተጫዋቾቹ ለብሔራዊ ቡድናቸው ከተለቀቁበት ቀን ጀምሮ እስከ መጨረሻው የውድድር ጨዋታቸው ድረስ ባለው ጊዜ ነው። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ባለፈው ዓመት በሰጡት መግለጫ ይህ የተሻሻለው የፊፋ የክለቦች ጥቅማ ጥቅም መርሃ ግብር በዓለም ዙሪያ ያሉ በርካታ ክለቦችና ተጫዋቾች ለማጣሪያውም ሆነ ለዋናው ውድድር ስኬት የሚያበረክቱትን ታላቅ አስተዋጽኦ በገንዘብ እውቅና ለመስጠት አንድ እርምጃ ወደፊት የተጓዘ ነው ብለዋል። አክለውም በዚህ መርሃ ግብር አማካይነት ሪካርድ የሆነ 355 ሚሊዮን ዶላር ለክለቦች ይከፋፈላል። ይህም ታሪካዊና ሁሉንም አካታች ለሚሆነው የዓለም ዋንጫ ከኢሲኤና ከዓለም አቀፍ ክለቦች ጋር ያለንን ጠንካራ ትብብር የበለጠ ያጠናክረዋል ሲሉ ገልጸው ነበር። ፊፋ ለዘንድሮ የዓለም ዋንጫ በቀን የሚከፍለውን ትክክለኛ የገንዘብ መጠን እስካሁን ይፋ ባያደርግም በ2022 በኳታር በተደረገው
በተደረገው የዓለም ዋንጫ ክለቦች ለአንድ ተጫዋች በቀን $10,950 ወይንም 8131 ፓውንድ ያገኙ ስለነበር ዩናይትድ ዘንድሮ የሚያገኘውን ገቢ በዚህ ሂሳብ ግምታዊ ስሌት ማውጣት ይቻላል። በዘንድሮ የዓለም ዋንጫ ላይ የሚሳተፉ የዩናይትድ ኮከቦችን ስንመለከት አይልታር ባይንደር ቱርክ፣ ሴን ላመንስ ቤልጂየም፣ እንደዚሁም ናስር ማዝራዊ ሞሮኮና ሊዛንድሮ ማርቲኔዝ አርጀንቲና፣ ማኑኤል ኡጋርቴ ኡራጋይ፣ አማድ ዲያሎ ኮትዲቫር፣ ታይለር ፍሌቸር ስኮትላንድ፣ ማቲያስ ኩኛና በሰኔ መጨረሻ ኮንትራቱ የሚያበቃው ካስሚሮ ይጠቀሳሉ። ዲያጎ ዳሎና ብሩኖ ፈርናንዴዝም ከፖርቹጋል፣ ኮቢ ማይኖና ማርከስ ራሽፎርድ ከእንግሊዝ የሚጠቀሱ የማንቸስተር ዩናይትድ ኮከቦች ናቸው። በአጠቃላይ ስንመለከት ውሉ ሰኔ ላይ የሚያበቃውን ካስሚሮን ጨምሮ 13 የማንቸስተር ዩናይትድ ተጫዋቾች በዘንድሮ የዓለም ዋንጫ ላይ ክለባቸውን ወክለው በዘንድሮ የዓለም ዋንጫ ላይ ይሳተፋሉ ማለት ነው። ከነዚህ ተጫዋቾች ታዲያ ከእያንዳንዱ ማንቸስተር ዩናይትድ በየጨዋታው ዳጎስ ያለ ገንዘብ እንደሚከፈለው ታውቋል። በመጨረሻም ትላንትና ባነሳነው መረጃ በቻናላችን በኮሜንት የተሳተፉ አድማጮቻችንን ስምና ኬት እንደሆነ በመጥቀስ ፕሮግራማችንን እናጠናቃለን። ትላንትና ከተሳተፉ ተከታታዮቻችን መካከል ገብረ ጻዲቅና ብሩክ በላይ ይገኙበታል። እንደዚሁም በኃይሉ ደበበ ማንቼ ዘንድሮ ይለያል የሚል አስተያየት ሰጥቶናል። አንበሴ ዲቺሳ ለሰጠን አስተያየት እጅግ አድርገን እናመሰግናለን። ሙባረክ ምንጊዜም ዩናይትድ የሚል አስተያየት ሰጥቷል። አዌ ማን የክረምት ዝውውርን ከእናንተ ነው የምንጠብቀው የሚል አስተያየትም ሰጥቶናል። ዩናይትድ መሀሉን ማጠናከር ከፈለገ ማቲያስ ፈርናንዴስ ከዌስትሃም፣ ኤደን ሃክኔ ከሚድልስቦሮና ዋርተን ከፓላስ ቢሳካለት የሚገርም ስር ነቀል የሆነ ትክክለኛ እርምጃ ይሆን ነበር የሚል አስተያየት የሰጠን ደግሞ አብዱል ሰመር ነው። ሙባረክ ማምር ደግሞ አረ የኤሊዮት አንደርሰን ጉዳይ የልጁ ፍላጎት ዩናይትድ ይመስላል፣ ቦርዱ ግን ሂሳቡን በመፍራት ገሸሽ ያለ ይመስላል፣ ቢሳካ ግን ምንኛ ጥሩ ነበር የሚል አስተያየት ሰጥቶናል ሙባረክ። ሌሎቻችሁም ለሰጣችሁን አስተያየት እጅግ አድርገን እናመሰግናለን። ዛሬም በምናነሳቸው ስፖርታዊ መረጃዎች ላይ ሀሳብ አስተያየቶቻችሁን በኮሜንት አስፍሩልን። ነገ በሚኖረው ፕሮግራማችን ስማችሁን በማንሳት ከየት እንደጻፋችሁልን የምናነሳ ይሆናል። ታዲያ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁን አሳዩን። እንደዚሁም ደግሞ ለዩናይትድ ደጋፊ ወዳጆቻችሁ ቻናሉን ሼር እንድታደርጉላቸውን ጠይቃለን። በያላችሁበት መልካም ጊዜን ተመኘን።